ጓደኛዬ አዲስ ሙሽራ ነው። ገና 6 ወሩ ነው ካገባ። የሆነ እሁድ ጠዋት ልጠይቃቸው ቤታቸው ሲሄድ ይህን ገንገበት ጓደኛዬን ባለቤቱ ዳዲ እያለች ስትጠራው ሰማ። ተወልዳ እስክታድግ በአንድ አንበሳ ቆዳ ጫማ እየዳከረ ያሳደጋት አባቷን ስም እንደ ቀልድ ለ6 ወር ባሏ መስጠቷ ግርም አለኝ። አጎቴ ሴትና የቀበሌ ቤት የኔ ነው አይባልም የሚለው እውነት ሳይሆን አይቀርም። ቤታቸው የሄድኩት እሁድ ጠዋት ስለነበር ቸርች ልንሄድ ስንል መጣህ ብለው አብረን ካልሄድን አለ። ላለመሄድ ብሞክርም ባለቤቱ ቆጣ ብላ ኖህ ወደ ድራፍት ቤት እንሂድ ቢሉ መቼም ቢት ትላለህ በል ተነስ አለችኝ። ይሄ ግን በራስ ባሏ ድራፍት እንደምወድ ነግሯታል ማለት ነው። ሰነድ መሻሻት ተጀመረ ብዬ እያመነታሁ አብሬያቸው ሄድኩ። የወሰዱኝ ቸርች አንድ ነቢይ የሚያገለግልበት አዲስ የፕሮቴስታንት ቤተክርስቲያን ነው። ጓደኛዬ ባለቤቱ በቅርቡ ጌታ እንደተቀበለች ነግሮኛል። ገና ውስጥ ገብተን አረፍ እንዳልን በከፍተኛ ድምጽ እየጮኸች ትጸልይ ጀመር። ጌታ ሆይ ለዚህ አብሮን ለመጣው ነፍሱ በኃጢአት ለታሰረችው ጎስቋላ ወንድሜ ዛሬ ድረስለት ስትል ደነገጥኩ። ጭራሽ ስለኔ ነው ጸሎቱ። ጌታ ሆይ አለች። ጭራሽ ተንጠራርታ እጇን ትከሻዬ ላይ ጭና ድምጿ እየጨመረ ነው። ጌታ ሆይ ዛሬ ስለዚህች ነፍስ ጸልያለሁ አለች። ይቺ ነፍስ የተባልኩት እኔው ነኝ። ዛሬ ስለዚህች ነፍስ ከስካርና ከኃጢአት ቀንበር እንድትላቀቅ ጸልያለሁ። ይቺ ነፍስ ዛሬ ከዝሙትና ጌታ ከማይከብርበት የኃጢአት ልምምድ እንድትፈታ ጸልያለሁ ስትል ቀናል ብዬ ምዕመኑን አየሁ። እኛ አጠገብ ያሉ ምዕመናን ሁሉ ወደ እኔ እጃቸውን ዘርግተው ይጸልዩልኛል። የት ልግባ? ጭራሽ በሰው ሁሉ ፊት ሰካራም ነው ያመነዝራል ትበለኝ። ለምን አንደኛውን ቲክቶክ ቪዲዮ አሰራብኝም? ዞር ብዬ ጓደኛዬን ሳየው ሳቁን አፍኖ በቆረጣ ያየኛል። በስጋ ብገለጥበት ደስ ባለኝ። እሱ ነው አብረን በነበርን ጊዜ የምንሰራውን ነገር ሁሉ ዘግዝኮ ነግሯት የሰው መሳቂያ ያረገኝ። የተወሰነ ቆይቶ ነብዩ ወደ መድረክ ወጥቶ ጸሎት ማድረግ ጀመረ። ቤቱ ጸጥ አለ። አንዳንድ ሰዎች ብቻ በየመሃሉ አሚን ይላሉ። እሱም ትንሽ ከጸለየ በኋላ የጌታ መንፈስ ጅብ ጋላቢ መንፈስ ያሳየኛል አለ። የዚህ ጊዜ ጓደኛዬ ሚስት ዞር ብላ አታየኝም። ምን አባሽ ላርግሽ ብላት ደስ ባለኝ ነበር። አንተነ ለማለት ፈልጋ ነው ይሄ የተረገመ ልጅ ጅብ የሚጋልባል ብሏት ይሆን እንዴ? ነብዩ ቀጠለ። በጉባኤ ውስጥ አንድ ሰው ይታየኛል። ቤተሰቦቹ በቃልቻ ነው የሚያመልኩት። እሱም በልጅነቱ በአጋዘን እንደሚያጥቡት ነበር። ዋናው የአጋንንቶች አለቃ ይጠቀምበታል ሲል በሐዘኔታ እንደገና ዞር አየችኝ። አረ እቺ ሴትዮ ለምን አትፋታኝም እያልኩ ጸሎቱን መከታተል ጀመርኩ። ነብዩ ወደኔ አካባቢ ፍጥጥ ብሎ ካየ በኋላ ከመድረክ ወርዶ ቀጥ ብሎ መጣ። አሁንስ እኔም ፈራሁ። ስለኔ ነው እንደሚያወራው የሚል ሐሳብ ልብ አለብኝ። ምናልባት ነፍስ ሳላውቅ ቤተሰቦቼ እንዳለው በአጋዘን እንደማጥበውኝ ይሆን እንዴ? መቼስ ሰው ማመን ከባድ ነው በዚህ ዘመን ምናምን እያልኩ ሳስብ ነብዩ አይኑን አፍጥጦ ቀጥ ብሎ ወደኛ ወዳለንበት መጣና እጁን አንስቶ የጓደኛዬ ሚስት ላይ ሲጨን ከተቀመጠችበት ወንበር 2 ሜትር ወደ ላይ ነጥራ መሬት ላይ ተነጠፈች። እግዚኦ ማረነ ክርስቶስ ምን ጉድ ነው! በእኔ ሲስቅ የነበረው ጓደኛዬ ሚስቱ እንደዚያ ስትሆን ሲያያት ክፉኛ ደነገጠ። እኔም ምን መጣ ብዬ አንዴ እሷን አንዴ ነብዩን ማየት ጀመርኩ። ነብዩ ዋናው መንፈስ ተያዘ ሲል ጉባኤው በጩኸትና በጭብጨባ ተሞላ። ተቃጠልኩ፣ አረርኩ። ጠቋር ነኝ። ተናገር፣ የት ነው ያስካት? ባሏ ነኝ፣ ከልጅነት አሳድጌን ያገባዋት አለ ሴጣን። ጓደኛዬን አየሁት፣ የሚገባበት ጠፍቶታል። ጭራሽ የሌላ አካል ሚስትን ያገባሁት የሚል ይመስላል። አጋንንቱ ጭራሽ ወደሱ አፍጥጦ አጠፋለሁ፣ አንተ እርጉም፣ ሚስቴን ነጠቀኝ እያለ መጮህ ጀመረ። ቺት አርጋበት መሆኑ ነው። ጓደኛዬም እንዲሁ ፈሪ ነው። ጭራሽ አሁን ከሰይጣን ጋር የግል ጸብ ውስጥ በመግባቱ ያልበው ጀመር። ያቺ መልአክ የመሰለች ሚስቱ ጭራሽ አይኗን አፍጥጣ በወፍራም ድምፅ ዛቻዋን ቀጠለች። ወንደ ዘንደበፈ ጊሚራው አለችው። ሌባ ጣቷን ወደሱ ጠቁማ ዳዲ ቀረ በቃ። ነብዩ ዝም ብሎ ያያል። አንተን ካላጠፋው እኔ ጠቋር አይደለሁም አለ መንፈሱ። ጓደኛዬን ባተናነቀው በሆዱ ሁዛፋክ ዲዳይ ሜሪ እያለ ነው። ብዙ ጊዜ በተኛበት በገጀራ እንድትሰነጥቅ አቅጄ ነበር። ዛሬ ይሄ ነብይ ቀደመኝ እያለ ማጓራት ጀመረ። ጓደኛዬ እንባውን በአራት መንታ ወረደው። ምን ውስጥ ነው የገባሁት የሚል ይመስላል። ብቻ አጋንንቱ ከነብዩ ጋር ውጣት ውጣ እያለ ሲታገል እኔ እንደምንም ሾልኬ ወደ ቀበሌ ጃምቦ ቤት የሮጥኩ። ከአዳራሹ ወጥቼ ጥቂት እንደሮጥኩ ሩጫዬን አቀዘቀዝኩና ወደ ኋላ ዞር ስዞር
ጓደኛዬ ኮቱን ጥሎ በሩጫ ወደ እኔ ይመጣል። አጠገቢ ሲደርስ እያለከለከ ቆመና ወዴት ነው ጥለህ የምትሮጠው አለኝ። እንዴ አንተስ ሚስትህን ጥለህ ወዴት ነው ስለው አፍህን ዝጋ ብሎኝ አብሮኝ ወደ ግሮሰሪ አመራ። አሁን 7ኛ ጃምባችን ላይ ደርሰናል። እኔ ግደሉኝ እንጂ ያችን ሴት አምኜ እዛች ቤት አላድርም ስላለ ተሰብስበን ወደ ቤቱ እንዲሄድ እየለመን ነው እንገኛለን። የጠቋር ሚስት በኖህ ዳንኤል